ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ጥቅምት 24 ቀን 2018 ዜና ለፍታ የመረጃ ሰዓታችን ተጀምሯል። መከላከያ ሰራዊቱ የጥቅምት 24 የሰሜን ዕዝ 5ኛ ጥቃትን ፊልድ ማርሻል ብርሃኑ ጁላ በተገኙበት እንዳይደገም አንረሳም በሚል መሪ ቃል አስበው መዋሉን በኢትዮጵያዊነቱ የሚያምን ሁሉ በግብጽ የሚሰሩ ሴራዎችን ከመደገፍ ሊቆጠብ እንደሚገባ ዶክተር ስለሺ በቀለ ማሳሰባቸውን በወልቂጤ ከተማና በቀቤና ልዩ ወረዳ አዋሳኝ በግለሰቦች አለመግባባት ሳቢያ ተፈጥሮ የነበረው ግጭት እንዳይስፋፋ መደረጉን የከተማ ከንቲባ መናገራቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። መከላከያ ሰራዊቱ የጥቅምት 24 የሰሜን ዕዝ 5ኛ ጥቃትን ፊልድ ማርሻል ብርሃኑ ጁላ በተገኙበት እንዳይደገም አንረሳም በሚል መሪ ቃል አስበዋል። የሰሜን ዕዝ ጥቃት 5ኛ መታሰቢያ በአየር ወለድ ማሰልጠኛ ማዕከል እንዳይደገም መቼም አንረሳም በሚል መሪ ቃል ታስበውሏል። በዚህም በሰሜን ዕዝ ላይ የተፈጸመው ጥቃት ምን ያህል አስከፊ እንደሆነና ይህም ሊደገም የማይገባው እንዲሁም ሊረሳ የማይችል መሆኑን የሚያሳዩ የተለያዩ ዝግጅቶች ቀርበዋል። በመርሃ ግብሩ በጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ እንዲሁም ጀነራል መኮንኖች፣ የመንግስት የሥራ ኃላፊዎችና የሰራዊት አባላት ተገኝተዋል። በተመሳሳይ ይህንን ጥቃት በሻማ ማብራት ስነ ስርዓት በትናንትናው ዕለት አስማምሽቷል። የሰራዊት አባላቱ ክስተቱ እንዳይደገም የምናስብበትና የተሰዉትን ሰማዕታት የምናስታውስበት ቀን ነው ብለዋል። ይህ በእንዲህ እንዳለ የፕሪቶሪያው ስምምነት የተፈረመበት 3ኛ ዓመትን በማሰብ የአውሮፓ ህብረት አባል ሀገራትና ኤምባሲዎቹ መግለጫ አውጥተዋል። በኢትዮጵያ ከሚገኘው የአውሮፓ ህብረት ልዑክ ጋር በመሆን ይህንን መግለጫ ካወጡት 22 ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጂየም፣ ዴንማርክ፣ አየርላንድና ስፔን ይገኙበታል። ሀገራቱ ስምምነቱ ከተፈረመ በኋላ ለተከናወኑት መሰረታዊ አገልግሎቶችን መመለስ፣ ሰብአዊ አቅርቦት መሻሻል እንዲሁም የትጥቅ ማስፈታት መበተንና መልሶ ማዋሃድ ሂደት መጀመር እውቅና እንደሚሰጡ አስታውቀዋል። የዲፕሎማቲክ ልዑኮች በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላምን ዘላቂ የማድረግና የማጠናከር አስፈላጊነት ላይ አጽንኦት ሰጥተዋል። በቀሪ የስምምነቱ ሂደቶች ላይ ገዛ ለማድረግም ዝግጁ መሆናቸውን የገለጹት ሀገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከልም የተፈናቃዮችን መመለስን ጠቅሰዋል። በኢትዮጵያ የሚገኙት የአውሮፓ ህብረትና የሀገራቱ ዲፕሎማቲክ ልዑካን አክለውም ከመጪው አጠቃላይ ምርጫ አስቀድሞ በስምምነቱ ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥልም ጥሪ እናቀርባለን ብለዋል። በኢትዮጵያዊነቱ የሚያምን ሁሉ በግብጽ የሚሰሩ ሴራዎችን ከመደገፍ ሊቆጠብ እንደሚገባ ዶክተር ስለሺ በቀለ አሳሰቡ። የአዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመት አስመልክቶ የታላቁ ህዳሴ ግድብን አስመልክቶ በአካሄደው ውይይት ላይ ተገኝተው ጽሑፍ ያቀረቡት ዶክተር ስለሺ በቀለ በኢትዮጵያዊነቱ የሚያምን ሁሉ በግብጽ የሚሰሩ ሴራዎችን ከመደገፍ ሊቆጠብ ይገባል ሲሉ ተናግረዋል። አክለውም ኢትዮጵያ የአፍሪካ የውሃ ማማ ናት ብትባልም የውሃ ክምችቷ እያሽቆለቆለና በቀጣይ ቅርብ ጊዜያትም ለጥረት የሚዳረጋት አደጋ በመኖሩ በጥንቃቄ መጠቀም ያስፈልጋል ማለታቸውን ሪፖርተር ዘግቧል። የህዳሴ ግድቡ መገንባት ለሱዳን በአመት $50 ሚሊዮን የሚያስወጣትን የመሬት ጥበቃ ስራ ወጪ የአፈር ደለልና ጎርፍ አደጋን የሚከላከልላት በተመሳሳይ ለግብጽም እንደዚሁ የግድቡ መገንባት ተጠቃሚ የሚያደርጋት ቢሆንም እሷ ግን ይህንን አታውቅም ብለዋል። በሂደቱም ግብጽ ከሶማሊያና ከኤርትራ ጋር በመሆንም ኢትዮጵያ የባህር በር እንዳይኖራት የማድረግ እንቅስቃሴዋ የሚታይ ስራ ነው ብለዋል። በግድቡ የግንባታ ሂደት ጦርነት እስከ ማወጅ የተደረሰበት ወቅት ነበር ያሉት ዶክተር ስለሺ ግብጾች ኢትዮጵያን ዓላማቸው አድርገው ሁሉም አካባቢ የሚነሱ ግጭቶችን ማቀጣጠል፣ ፋይናንስ መስጠት፣ መሳሪያ ማቀበልና ኢትዮጵያ ተረጋግታ ልማትን በስፋት መስራት እንዳትችልም እረፍት የማሳጣት ስራ ይሰሩ እንደነበርም ተናግረዋል። ለአብነትም እሳቸው የውሃና ኢነርጂ ሚኒስትር በነበሩበት ወቅትም በምዕራብ ኢትዮጵያ ከ10 ቢሊዮን ብር በላይ የሚፈጁ ፕሮጀክቶች ታቅደው ኮንትራክተር ተመርጦላቸው ዲዛይን ተደርጎ ስራ ተጀምሮ የነበረ ቢሆንም በግጭት ምክንያት እንዲቆሙ ተደርገዋል ነው ያሉት።
በግድቡ ግንባታ ሂደት በውክልና ጦርነት ምክንያት መሳሪያዎችና ጭነቶቹ ሲተላለፉ መንገድ ላይ እየታፈኑና እየተገደሉ የህይወት ማለፉን ጠቅሰው የግንባታው ሂደትም በብዙ ድካም ላብና ደም ጭምር ተገንብቶ ያለፈ መሆኑንም ተናግረዋል። በወልቂጤ ከተማና በቀቤና ልዩ ወረዳ አዋሳኝ በግለሰቦች አለመግባባት ሳቢያ ተፈጥሮ የነበረው ግጭት እንዳይስፋፋ መደረጉን የከተማ ከንቲባ ተናገሩ። በወልቂጤ ከተማና በቀቤና ልዩ ወረዳ ድንበር አካባቢ በተፈጠረ የግለሰቦች አለመግባባት በሰዎች ላይ ሞትና የአካል ጉዳት መድረሱን የወልቂጤ ከተማ አስታውቋል። የከተማው ከንቲባ አቶ ሙራድ ከድር ግጭቱ ቀቤና ልዩ ወረዳ አካባቢ ወይም ወልቂጤ ከተማ ድንበር ላይ መፈጠሩን ተናግረው የተፈጠረውን በቀን ሰራተኛና በአንድ የባጃጅ ሹፌር መካከል ነው ብለዋል። በዚህም የባጃጅ ሹፌር ህይወት አልፏል ያሉት ከንቲባው ከፍተኛ ጉዳት የደረሰባቸው 4 ሰዎች እንዳሉም ጠቁመዋል። የሟች ወገኖችም በገዳይ ቤተሰቦች ላይ ጥቃት ለማድረስ እንቅስቃሴ ማድረጋቸውን ጠቁመው የከተማዋ ጎራባች ላይ በቆሎ ማሳ ውስጥ ስራ ላይ በነበሩ አርሶ አደሮች የተወሰነ ጥቃት አድርሰውባቸዋል፣ የአካል ጉዳት ደርሶባቸው ሆስፒታል ያሉ አካላት አሉ ሲሉም ተናግረዋል። ከንቲባ ሙራድ ከፍተኛ አደጋ ደርሶባቸው ወልቂጤ ሪፈራል ሆስፒታል ካሉት 4 ሰዎች አንደኛው አይሲሩም እንዳለና ከፍተኛ አደጋ እንደደረሰበትም ጠቁመዋል። ይህ ዜና እስከተጠናቀረበት ሰዓት ድረስም ሌላ ሰው ስለመገደሉ የደረሳቸው መረጃ እንደሌለም አስረድተዋል። አደጋውን መነሻ በማድረግም አላስፈላጊ አታካራ ለመግባት እንቅስቃሴዎቹ ነበሩ። ነገር ግን በከተማው ኮማንድ ፖስት ስላለ ፌደራል አድማ በታኝም ስላለ የወልቂጤ ከተማና የቀቤና ወረዳ የጸጥታ መዋቅሮችም በጋራ በመሆን ጉዳዩ ወደ አላስፈላጊ ነገር እንዳይስፋፋ ከፍተኛ ጥረት ተደርጓል ነው ያሉት። የተወሰኑ ሰዎችም በፌደራል ፖሊስ ተይዘው በሕግ ቁጥጥር ስር እንዲውሉ ተደርጓል ሲሉም ለቲክቫ ተናግረዋል። የሆነው ጥሩ አይደለም፣ ጉዳዩን ግለሰቦች ናቸው የጀመሩት፣ ወንጀለኛውን ፈልገው ለሕግ እንዲቀርብ መደረግ ነበረበት ብለዋል። አክለውም ጉዳዩን በሕግ ተጠያቂ የማድረግ በንጹሃን ዜጎች ላይ ጥቃት ያደረሱ ሰዎችን ለሕግ እንዲቀርቡ ለማድረግም ጥረት እያደረግን ነው ማለታቸውን ዘገባው አክሏል። ኢትዮጵያ ለኔዘርላንድስ አሳልፋ የሰጠችው ኤርትራዊ ህገወጥ የሰዎች አዘዋዋሪ ክስ ዛሬ መታየት እንደሚጀምር ተገለጸ። በዓለም አቀፍ ህገወጥ የሰዎች ዝውውር የተከሰሰውና ከኢትዮጵያ ወደ ኔዘርላንድስ ተላልፎ የተሰጠው ኤርትራዊ ተወልደ ጎይቶም ክሱ ዛሬ ሰኞ ጥቅምት 24 ቀን 2018 ዓ.ም መታየት እንደሚጀምር ተገልጿል። ኤርትራዊ ዜግነት ያለው ተወልደ ጎይቶም ወይም በቅጽል ስሙ ዋሊድ ዓለም አቀፍ የሰዎች ዝውውር ቡድንን ከ2014 እስከ 2018 ድረስ በመምራት በሊቢያ ውስጥ ስደተኞችን በማሰር በማሰቃየትና ጾታዊ ጥቃቶችን በመፈጸም ተወንጅሏል። ተወልደ የሚመራው የወንጀል ቡድን በሊቢያ ባኒ ዋልድ በሚባል አካባቢ የስደተኞች ማቆያ የነበረው ሲሆን ከግብረ አበሮቹ ጋር በመሆንም ከሱዳን፣ ከኤርትራ፣ ከኢትዮጵያና ከሌሎች ሀገራት የመጡ ስደተኞችን በማሰቃየት ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ ሲቀበል እንደነበር ተገልጿል። ወደ አውሮፓ ለመድረስም የሚሞክሩት ስደተኞቹ በሊቢያ ካምፖች ውስጥ በነበሩበት ወቅትም ድብደባ፣ ረሃብና መደፈሮችን ጨምሮ አሰቃቂ ጥቃት ለዓመታት ተፈጽሞባቸዋል። በዚህ ምክንያት በርካታ ስደተኞች መሞታቸው ይነገራል። ተወልደ ጎይቶም አብዛኞቹ ኤርትራውያን የሆኑ በሺዎቹ ምናልባትም በ10 ሺዎቹ የሚቆጠሩ ስደተኞችን በህገወጥ መንገድ ከቦታ ቦታ ሲያዘዋውር ነበርም ተብሏል። ዋሊድ በኢትዮጵያ ውስጥ ከህገወጥ ሰዎች ዝውውር ጋር በተያያዘ በቀረቡበት 5 ክሶች ጥፋተኛ ተብሎ ጉዳዩ በፍርድ ቤት እየታየ በነበረበት ወቅትም አምልጦ የነበረ ቢሆንም በኋላ ላይ ሱዳን ውስጥ አንድ አውሮፓውያኑ ታህሳስ 1 2023 በቁጥጥር ስር በመዋል ሊቢያ ውስጥ በፈጸማቸው ወንጀሎችም ኔዘርላንድስ ተላልፎ ተሰጥቷል። ከአውሮፓውያኑ ታህሳስ 2023 ጀምሮ የዋሊድ ክሶች መታየት የጀመሩ ሲሆን በርካታ የስቃዩ ሰለባ የነበሩ ከ190 በላይ ምስክሮችም ወደ ችሎት በመምጣት ምስክርነታቸውን መስጠታቸው ተገልጿል። በተወልደ ጎይቶም ላይና በግብረ አበሮቹ ላይ የኔዘርላንድስ ፍርድ ቤት የበርካቶችን ምስክርነት ስለሚሰማ ውሳኔ የሚሰጥበት ጊዜ 1 ወር ያህል ሊወስድ ይችላልም ተብሏል። ኔዘርላንድስ፣ ጣሊያን፣ ዓለም አቀፍ የወንጀል ፍርድ ቤትና ኢንተርፖል ያሉበት የምርመራ ቡድን ዋሊድን ጨምሮ ኪዳነ ዘካሪያስ ሀብተ ማርያም እየተባለ ሌላ አደገኛ የህገወጥ ሰዎች አዘዋዋሪና 5 ሌሎች ግብረ አበሮቻቸውን በቁጥጥር ስር መዋሉንም ገልጾ ነበር። ለሳምንታት ፍጥጫ ላይ የነበሩት አሜሪካና ቬኔዙዌላ ጦርነት ውስጥ የሚገቡ አይመስለኝም ሲሉ ትራምፕ ተናገሩ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነት መነሳቱን እጠራጠራለሁ የሚነሳ አይመስለኝም ግን በጣም እየጎድን ነው ሲሉ ተናግረዋል። ጦርነት የሚነሳ አይመስለኝም ቢሉም የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በስልጣን የሚቆዩት ለአጭር ጊዜ እንደሆነ ትራምፕ ገልጸዋል። አሜሪካ በካሪቢያን አቅራቢያ አደንዛዥ ዕፅ ያዘዋውራሉ ያለቻቸው ጀልባዎች ላይ ጥቃት መፈጸሟን የቀጠለች ሲሆን ወደ አሜሪካ የሚገባው አደንዛዥ ዕፅ እንዲገደብ እርምጃ መውሰድ ግዴታቸው መሆኑን ትራምፕ ገልጸዋል። አሜሪካ ጥቃት እየፈጸመች ያለችው የአደንዛዥ ዕፅ ዝውውርን ለመግታት ሳይሆን የማዱሮን መንግስት ለማውረድ ነው በሚሉ በርካቶች የተቹ ቢሆንም ትራምፕ ትችቱን አጣጥለው ጥቃት የሚፈጸመው በብዙ ምክንያት ነው ብለዋል። አሜሪካ ባለፈው መስከረም ወር በካሪቢያንና ምስራቅ ፓሲፊክ ባደረሰችው ጥቃት ቢያንስ 64 ሰዎች መገደላቸውን ቢቢሲ ዘግቧል። ትራምፕ ጥቃቱ ሲፈጸምበት ያያችሁት ጀልባ በአጠቃላይ በአደንዛዥ ዕፅ ዝውውር 25000 ሰዎች የሚገድልና ቤተሰብን የሚበትን ነው ብለዋል። ትራምፕ በእግረኛ ጦር ቬኔዙዌላ ውስጥ ጥቃት ያደርሱ እንደሆነ ተጠይቀው ያንን አድርጋለሁ ለማለት አልችልም፣ ቬኔዙዌላን ምን እንደማደርጋት አልነግራችሁም፣ ጥቃት አደርሳለሁ ወይም አላደርስም የሚለውን አልገልጽም ሲሉ መልሰዋል። የቬኔዙዌላው መሪ ኒኮላስ ማዱሮ ከዚህ ቀደም አሜሪካ አዲስ ጦርነት እየጫረች ነው ማለታቸው የሚታወስ ሲሆን የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ በበኩላቸው አሜሪካ ጥቃት የምትፈጽመው ላቲን አሜሪካን ለመቆጣጠር ነው ሲሉ ትራምፕን ወንጅለዋል። ትራምፕ ከመላው ዓለም ሰዎች እንዲመጡ አንፈቅድም፣ ከኮንጎም ይመጣሉ፣ ከደቡብ አሜሪካም ይመጣሉ፣ ከቬኔዙዌላ የሚመጡት ደግሞ ወንጀለኞች ናቸው ብለዋል። ተመልካቾቻችን የለተሰኞ የዜና ላፍታ የመረጃ ሰዓታችን የተከታተላችሁት ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን